ለምን የሰጠሁት እመቤቴን ነው የምላችሁ። ሁለት መንታ ልጆች አሳድጌ 8 ወር ሰርቼ እቁብ የበላውበት ቤት ማለት ነው። ዮሐንስን ኮላሊቴ ደም እስክሸና ድረስ እንደዛ ተጠግሬ ሰርቼ ማለት ነው። ማርቀስ አልፈልግም። ተጠግሬ ሰርቼ የላኩትን ካርጎ ማለት ነው። አንድ ነገር አልሰጠኝም ከላዩ ላይ ማለት ነው። ሌላው ይቅርና እችን ስሙን ያልሰጠኝም ልብሴን አይደለም የልጅነት አልበሜን አልወሰድኩም። ከለከሉኝ። ጸጥን ያልኩት ወንድ ብሬን በላ። ጸጥን ያልኩት ለልጄ እንኳን ሰው ለልጅ ስጦታ የተሰጠ ከሰው ልጅነት ጋር እመቤቴን ልጄ ደምን ያረቀሰው ማለት ለልጄ ስጦታ የሰጠሁትን ሞባይል ሳይቀር ነጠቁት። እመቤቴን ምን አደርጋለሁ? ምንም ለእኔ ይሆነኛል ብዬ የምጠጋው ሰው እንዳለ ምን ያደርገኛል? ከጀርባዬ ነው አንስቶ የሚወጋኝ። ምን እላለሁ? ምንም። ምክንያቱም ያውቃሉ፣ በደንብ ያውቃሉ ከጀርባዬ ማንም እንዳሌለኝ። ስለዛ እኔ ለሰው ልጅ ብሩክ የላኩለትን ላሳያችሁ። ይኸው እንታያችኋል። ይኸዋት እዚች ጋ የቱጋን ይኸው እዚህ ጋ 35 ከ40 አያችሁ። 35 ከ40 አንጥቼ አለፍኩኝ። ገብርኤልን ልክ እንትኑን ሲሰጡኝ ዘልዬ ባንቃቸው ሁላ ደስ እንዳለኝ የስ አልኳ። ደግሞ ሰው ስኩ መዝለሌ ሰው ሁሉ እስኪያየኝ አረቦች እስኪ ስቁብኝ የስ ስትሮንግ ውመን አልኳቸው እና ደስ አለኝ። ከአሁን በኋላ ያለው በጣም ይዚ ነው። እንግሊዘኛ ሆነች እንጂ የከበደች ሌላው አይደለም። ብቻ ደስ አለኝ ልንገራችሁ ብዬ ነው። አሁን ቴንኬኔ ፍቅር አሁን ውሽዬ ጎ ስትሬት። ለምን ህይወቴ ሚዲያ ላይ ብቻ እንዲሆን አልፈልግም። ማለት ዛሬ ቲክቶክ አለው፣ ኪሽቲ ይሸጣለሁ፣ ሽፎን ይሸጣለሁ፣ ቅባቶች ይሸጣለሁ። ነገ ሚዲያ ገደል ቢገባ ውሽዬ ምን ልትሆን ነው? ገብርኤልንም ማለት ሚዲያ ማለት ሰው ላይ የተሞረከዘ ነው። ምድር ላይ ደግሞ ሰው ሳይሆን ሰው ላይ መመርኮዝ መጥፎ ነው፣ እግዚአብሔር ላይ እንጂ። ከእግዚአብሔር ውጭ ደግሞ የራሳችንን ህይወት ለነገ ማሰብ አለብን ብዬ አሰብኩኝ እና ውሽዬ ቴንኪ ማሮቼ እየሳማችሁ እኮ አስቸገራችሁ እንዴት ላብራ አልኩና አሰብኩና ዛሬ ካልሰራሁኝ ዛሬ ካላሰብኩኝ ለነገ ህይወቴ ተሽጧ ነገ ከወደኩ ነው ሂሳብ ሰራሁኝ እላቻለሁ እና በጣም ደስ አለኝ። ቪዲዮ ልሰራ ነበረ በወድቅ ዛሬም ቪዲዮ እያረቀስኩ ያቺ ውሽዬ ነች የምትሰራው፣ እኔ ሳይሆን እኔ ፋሲካ ነኝ። ያቺ ውሽዬ ልፈስፈሷ ነች የምትሰራው ብዬ ነበረ። ውርደትሽን አልኳት ለውሽዬ ማለት ውርደትሽን ሄደሽ ለሚዲያ ታወሪላቸዋለችን እንደወደቅሽ 4ኛ ቅጣት እና ደግሞ ቅጣትሽ ሌላ ምግብ አበይም ቀን ሙሉ ብዬ ነበር። ውሽዬ ታዲያ ጎበዝ ሆነች እና እንዲሰራች ማለት እንዲያሸነፈች ማለት ነው። ከዛም ስታሸንፍ ደግሞ ለውሽዬ ጋበዝኳት። ሩዝ በላች፣ ፋንታ ጠጣች። ምን አባቱ ብዬ ገብርኤል። ከዛ በሜትሮ ነበረ የምመጣ። ኧረ ምን አባቱ ውሽዬ ደግሞ ለአንቺ 30 ብሬ ፖጭ አድርጌ በታክሲ ገብርኤልን ውሽዬን አዝናናኋት። በቃ ማሮቼ ገብርኤልን ለእናንተ ላውራ እንጂ ለማን ልንገር? ሰው እንደሆነ ሁሉም ሸሹኝ እኮ ጋይስ። ልክ ሱቅ ስከፍት ሁሉም ሰው ዘጋኝ። ገብርኤልን ከመሬት ተነስቶ ምንም ሳላረጋቸው አያናግሩኝም። ልክ እቺም ሱቅ እኮ አይደለችም ማሮቼ፣ እንዲች ነች። እንዲች ገባችሁ? የመቀመጥ ቻንስ ብቻ ነው ያላችሁ። መቆም እንዲህ እንኳን ማለታቸው ግን ይሄንንም እንትን ብለው ሰው ቀያየራል። እግዚአብሔር ብቻ ነው የማይቀየረው። እግዚአብሔር ላይ ነው ተስፋ ማድረግ። እግዚአብሔር ነው ትክክለኛ ፈጣሪ ነው፣ ትክክለኛ ጋሻ፣ ትክክለኛ ሰነድ። ይህን የተማርኩት አሁን ብቻ ውሽዬ አሸነፈች። ደስ ነው ያለኝ ገብርኤልን እና ደግሞ ውሽዬ መንጃ ፍቃድ ስትይዢ ምንትን መኪና ግዙ ብለሽ ልታማረሪን ነው ብላችሁ ሀሳብ እንዳይገባችሁ። ይሁን ያልላችሁ መኪና የሚገዛልኝ ገና ዛሬ ሳይሆን ገና ድሮ ከ4 ወር በፊት 4 ወሬ እኮ እናንተ መንጃ ፍቃድ ከተመዘገብኩ ታምናላችሁ? 4 ወሬ
4 ወር በሙሉ ስራ እኮ ነው ዛሬ ያለፍኩት። 4 ወር ደክሜ ማለት ነው። እና 4 ወር ከ4 ወር በፊት ቃል የገባልኝ ሰው አለ እኔ እገዛልሻለሁ ያለኝ ማለት። ስለዛ የባለ ሀብት ደግሞ ሀሳቡ የሚቀይር አይነት አይደለም። ጥሩ ሰው ነው። ለሽ ደስ አለኝ። እመቤቴን ከምን ደሰት የተነሳ ወጥቼ ዋይ ናም ሶ ሀፒ ብዬ ብጮህ ግን ሴት ዱባይ አበደች ብሎ ያስሩኛል። ፈጣሪን የያዘ እኮ ፈጣሪ እኮ ታሪክ ይቀይራል። ወይኔ ታሪክ ይቀይራል። ገብርኤልን ታሪክ ይቀይራል። እኔ ጠይቄው ምን ያልሆነልኝ አለ ውሽ እያለ ምንድን ነው አይፍክስ አድርጌዋለሁ። ኪራ ነው ወለበጥ ጋር አምኖሱ ጋር አሁን እኔ ስራ ነኝ። በየቀኑ ጠዋት ስፖርት እሰራለሁ ትንሽ እንድቀንስ ለመሪ ምናምን እንድመች። ይሄ መቼስ አይቀንስም። ይሄኛው ቢቀንስ እንኳን ይሄ ተውት። ህይወቴን እንትን እሰጠዋለሁ። ደም ስላችሁ የለም ፎከስ ቴንሽን ስፖርት ያቆምኩት ትንሽ ሰውነቴ ፍሪደም ይውሰድ ብዬ ነበር። አሁን ስፖርት እሰራለሁ ሸንቀጥ መመለስ ስላለው ቢያንስ አሁን ስንት ኪሎ ነኝ? አሻዳንጡኝ ተናግሬ ነበር። ደግሞ ነገር ስታደርጉኛላችሁ። ፋሲካ ጀነሪክሊ እንዴት ነሽ? ጀነሪክስ ቤተሰብ እንዴት አይሰጡሽም? እነማን ናቸው? የምጂ ቦይንም ማን ነው? ፋሲካ ውዴ ለያም ማን ነው የሚሰጠኝ? እስቲ አንተ አንበሳ አውርድልኝ። ወየ ውዴ ቆይ ሌብል 30 ምናምን ቤት የገባው አንበሳ አውርድልኝ ልበለው። ሴጣን አሳስቶ ቢያወርድልኝ እስካሁን ውዴ እንዳታወርድ እዚሁ ነው ደርቄ የምቀረው። ኧረ አውርድ ስቃልልኝ። ምን አልከኝ? ፋሲካ ምንድን ነው አትሰሚኝም? ቆይ ውዴ እስቲ ሌብል 30 እንደ ህርሙን ቤቴ ቢገባ ላውራው ልንከባከበው። አንበሳ ካወረድልኝ ሬዲ ቪኖ በይን ሬዲ ቪኖ የኔ ቆንጆ ካኒው ፑሽሚ አንበሳ ጆንዳኔል እኮ ነበር ድሮ አንበሳ የሚያወርድልኝ። አፈሪ ብላኝ። እውነት ለምን ግን አይለቁትም ለእኔ ሲሉ? እውነት አንበሳ እሱ እኮ ነበር ወግ የሚያሳየኝ እያመጣ ያስጮህልኝ ነበር። ለአንበሳት ያለች ወሳብ ሳምሪ ጫት እየቃምክ ነው እንዴ? እኔ አይሉ ዝም ብዬ ነው። ምን አባቴ ነው የምቀባጥረው? እኔ እኮ ጤነኛ አይደለሁም። ፕራይዝ ነው የተባረክ የሆነ የኔ ፍቅር ያለውን ዱ ጫት እራሳለሁ እኮ ብላት የምንላድገው ስትራጎ ፋሲካ ሌብል 30 አንዱ ወጣ። አንተ በወሬ ስትይዘኝ ወዬ ኔ ማር 10 አንዳንዴ ዝም ብለሽ ቡም ባራ ቡም አትበይ። ቡር ምን ማለት ነው? ቡም ባራ ቡም በቃ ዝም ብሎ አሪፍ ነው፣ ግን አንዳንዴ ኦኬ ቅም ነበረ እኔ ድሮ ማለት ነው። አግብቼ ራሱን ያገባሁበት ሀገር በስማም ቀላል ጫት አይቀምም። እንቅም ነበረ። በራኒ ጠርሙስ ነበር ሺሻ የምናጨሰው። ገብርኤልን ከዘንድ በማጣ ግን እውነት እኮ ነው። ቀላል አንቅምም። እሱ ይሆን እንደ እዛ እንድኖር ያደረገኝ እውነት ግን ከዛ በኋላ ግን ላኩምልክ ውዴ። አይ ወሰድሽው የምር ነው። ቅድም ግን አቁሜ ወይ ብታይ እንትኑ ከቆመ በኋላ አንበሳ ላወረዱልኝ።
ለምን ነው የምትው? እየዋሸሽ ነው አይደል? ፋሲካ አንበሳ ቢወርዳ እንደምትያውቃለሁ እንዴት እንደምዘል ራሱ። አረ ማሪ አረቄ አይደለም፣ ገብርኤልን አረቄ አይደለም። ይሄ ቡና ነው። ዮሐንስ ምስክሬ ነው። ይኸው ቡና አረቄ ነው የምጠጪው። ኖ ማሬ ሳይሆን እኔ እኮ ዝም እውነት እኮ ነው የማውራው ማሬ። ይሁን የለም አሁን ለምሳሌ እኔ ቅሜ አላቅም፣ እኔ ቅዱስ ሰው ነኝ። ጫት ቅሜ አላቅም፣ አጭሼ አላቅም። ለምን እላለሁ በውሸት ቅሜ አለው። I did everything በህይወቴ ውስጥ ሁሉን ነገር አድርጌያለሁ። but not anymore, you know what I mean? ግን እኛ ሺቲያችንን ለብሰን ሻርፓችንን ጣል አድርገን እንዲህ ቡናችንን ጉዝጉዝ አድርገን ነበር ተደርድረን ሴቶች እንዳለ ባለ ትዳር ሴቶች ነበር ምንቅመው እንደዚህ። የምር በቃ ኖርማል ነበር በሰዓቱ። ከዛ ከወለድኩ በኋላ ግን ዞርም ብዬ አይቼው አላውቅም። ዞር ብዬ ወደ ፈጣሪ ነው የተመለስኩት። የምር ለምን የወለድኩ ጊዜን ትንሽ ሀዘን ገጥሞኝ ስለነበር ተማርኩኝ። በቃ እንጂ ድሮማ አሁን ማሮች አሁን እኔ ምግብ ነው ቡና አንደኛ ጋይስ 2 አበባ ሙሉልኝ። የቡና ሱስ ቴንኪ ኩምዬ እኔ ቆንጆ ጋይስ 1 አበባ ሙሉልኝ። ሙኪያ ዳንዬ ቴንኪ ሳርዬ ቴንኪ ጋይስ ደሉን እንቅጣው። አህያ ፈልጎ አህያ ይሳፈር።